በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 9 የከበረ እንድርያኖስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበረ እንድርያኖስ ሚስቱ አውሳብዮስና አርማን ሌሎች 40 ሰዎችም በሰማዕትነት አረፉ። እሊህም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህ በኋላ ራሶቻቸው በሰይፍ ቆረጡ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። አሬከ ሰላም ለእንድርያኖስ ወለ ብእሲቱ በሰንኢ ለአውሳብዮስ ወአርማ ካልእ ወኢደው 30 ስቱፋነ ገድል ወስምዓ ይሰቅዩኒ በጸሎቶሙ ለብእሲ አቅማሃ ተክል ከመ ይሰቂ ነቅእ። በዚች ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸውም ከኛ ጋር ኑር ለዘላለሙ አሜን። ቅዱስ ትኩን ሐዋርያ። በዚች ቀን ተጋዳይ የሆነ ጽኑ አባት ትኩን አረፈ። እርሱም በሶርያ ሀገር ስሟ በንጣንዮስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱም ስም ስንጣር የእናቱም ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለውት ያለ ውዴታው ሚስትን አጋቡት። ሊገናኛትም አልፈለገም። ስለ ስጋ ድካም ወይም ስለ ጽድቅ ሳይሆን የስጋ ፍትወት ስለሚጠላ ነው እንጂ። ድንግልም እንደሆኑ ሁሉ ከሚስቱ ጋር በአንድነት ኖረ። አምላኬ ሆይ ወደ እውቀትህ ምራኝ በማለት ጸሎትና ምልጃ ያዘወትር ነበር። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ ተገልጠው በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሄዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕግን ሥርዓትንም ሁሉ ተማረ። መለኮታዊ ምስጢርም ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስ ትምህርት ይሰማ ነበር። የጽድቅን ሥራ መስራትና ንጽሕና፣ ለበጎ ሥራ መጠመድ፣ ትጋት፣ ቅንነት፣ የዋህነት፣ ጾም፣ ጸሎት፣ ሰጊድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣን ሰጠው። በሚያደርገው ተአምራትም ወላጆቹ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ማመን ስቦ አስገባቸው። ደግሞ ሚስቱና ወላጆቿንም አስገባቸው። ከከሃዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ትኩን አውቆ በሰይጣን ላይ ጮኸ። እርሱም ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉ የቅዱስ ትኩን አምላክ አንድ እርሱ ብቻ ነው እያሉ ጮሆ በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀት ተጠመቁ። ከዚህ በኋላ ከቀላውዲዮስ ቄሳር የተላከ መኮንን የቅዱስ ትኩን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ስራውም ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑ ጽኑ ግርፋት ገረፈው፣ እንዲያስሩትም አዘዘ። ይህንንም አደረጉበት።
የሀገር ሰዎች ቅዱስ ትኩን አሰቃይተው እንዲሰሩት በሰሙ ጊዜ ሁሉንም ወደ እርሱ ተራወጡ። መኮንኑንም ሊገድሉት ወደዱ። መኮንኑም ሸሸ። ቅዱስ ትኩንንም ከማሰሪያ ፈትተው ከደሙ አጥበው በተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኑሮ የወደደውን እግዚአብሔር አገልግሎ ደስ አሰኝተው በፍቅር አንድነት አረፈ። ከረፍቱም በኋላ ቤተ ክርስቲያን አድርገው ስጋውን በውስጡ አኖሩ። ጌታችንም ከስጋው ብዙዎች ታላላቅ ተአምራቶች አሳየ። በረከቱም ከኛ ጋር ለዘላለም ትኑር አሜን። አሪከ ሰላም ለትኩን በእደ ሐዋርያ ዘተጠምቀ እምለአከ ሰማይ ትእምርተ ከመ ተጠየቀ ሶበ አግበርዎ እንተ ህልናሁ እጽሕወቀ በፍትወተ ስጋ እትሞአ ወበስምረቱ እወደቀ ምስለ ብእሲቱ ሲክቦ ዘአኮ ርሁቀ። መጋቢት 9 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ትኩን ሐዋርያ፣ ሁለተኛ ቅዱስ እንድርያስ ሰማዕት፣ ሶስተኛ ቅዱስ አውሳብዮስ ሰማዕት፣ አራተኛ 2000 ሰማዕታት የአባኖብ ማህበር። ወርኃዊ በዓላት፦ አንደኛ አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ ሁለተኛ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ ሶስተኛ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ አራተኛ የብሔረ ብፁዓን ጻድቃን፣ አምስተኛ አባ መልከ ጼዴቅ ዘሚዳ ኢትዮጵያዊ፣ ስድስተኛ ቅዱስ ዞሲማ ጻድቅ ዓለመ ብፁዓንን ያየ አባት። ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያላገባ መልካም አደረገ፣ ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36-38። አሜን። ዘአቅረብኩ ማህሌት ያዘክር ያእላፈ እመለ ተጸምዱ ከዘልፈለላ አነበብ ተወከብ ዘንድት የመጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድ ወመነኮሳት ሄራን ባርኩ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፈው በክርታስ ወለዛ ጻፈውን ዘይደርስ ለዛ አንበቦ ወለዘ ተርገመ በልሳን ሐዲስ ወለዘ ሰማ ቃለ በእዝነ መንፈስ በጸሎተሙ ማርያም አራቂቶ ኩሉም ባይስ ሀብረ ይምሃረነ ኢየሱስ ክርስቶስ። ጌታ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቷን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስን በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አባታችን ሆይ